ስሜታ የሆኑ እኛ እሱ እኮ መወንጀል አስገድልሃል የሚል መረጃ አለ። ኦኬ ያሬድ ያለውን ነገር ያሬድ ብቻ ቆይ እኔ የሚገርመኝ ጥላት መሀላችሁ እንዳለ እያወቃችሁ እናንተ ደግሞ እንደዚህ ስትሆኑ፣ አቤት ጥላት ምን ያህል ይደሰት። በጣም ነው እኮ የሚደሰተው ጥላት። እግዚአብሔርን ነው የምላችሁ። እኔ ዛሬ ሚኪ ቤት ታውቃላችሁ ምን ምን እንዳገኘ፣ ተሙ ቤት ምን ምን እንደተገኘ ያው ውድ ቤተሰቦች ታውቃላችሁና በተለይ ያሬድ ስልታመጥ ስትል ከኤርፖርት ነው የተያዘችው። እንዲዋሽ እውነቱን ከተናገረ በእናቱ እያስፈራሩት እንደሆነ ራስየዋ ሚስትየዋ ተናግራለች። ግን ይህ ዞሮ ዞሮ ሚኪ ምንም እንደሌለበት ነው የሚያሳውቀው። እኛም ደግሞ ተሙ ቤትም ራሱን ገብቼ ተሙ ሚኪ እውነቴን ነው ይሄን አያደርግም ስልም ነበረ፣ ሁላችንም ስንል ነበረ ሚኪ ይሄን አያደርግም። ሚኪም እንደዛው እኔ አላደረኩትም እያለ ሲል ነበርና አንዳንዴ ነገሮችን ማጤን ይሻላል ብዬ አስባለሁ። የኔ ይበልጣል የኔ የምናገር ይበልጣል ከማለት ማለት ነው። ሁሉም ለራሱ ንጹህ ነው። ኢቭን ወንጀለኛ ራሱ በወንጀሉ አምኖበት ንጹህ ነኝ ብሎ ነው የሚሰራው። እና ያን ያህል እናንተ ውስጥ እንደዚህ ነገር መግባት የለበትም። ቁጭ ብላችሁ ማሰብ አለባችሁ። ምክንያቱም ጥላት እኮ በአንድ ጊዜ አይደለም አቀነባብሮ ልክ እናንተ እንዴት ጥላትን ማግኘት እንደምትችሉ ጥላትም ደግሞ እንዴት አድርጌ ነው እነሱን መወነጀለው፣ እንዴት አድርጌ ነው እነሱን ማጠፋው ብሎ እኮ በደንብ ይቀመማል። የአቅሙን ያህል ማለት ነው። በአቅሙ ልክ ቀምሞ አስተካክሎ ነው። ዝም ብሎ አይደለም የሚፈርጀው። ሞተች የተባለችው ልጅም እኮ ለሚኪ እንኳን አዲስ አይደለም። ታስታውሳችሁ ጠበቃዋ ሚኪ 2 ጊዜ ነው አስመርምሮ የተቀበረችው። 2 ጊዜ ማለት ነው። አላምን ብሎ 2 ጊዜ። ስለዚህ እቺ ልጅቷ ራሱ እንኳን በምን እርግጠኛ ናቸው መሞቷ? ደም ስለፈሰሳት ነው? ምናልባት የሆነ ነገር የራሳቸው ሲስተም አለ። ድንገት ስንደነግጥ እኮ የውሸትም ደም ቢሆን የእውነት ነው የሚመስለን። ድንጋጤ አይጣልባችሁ። ሲቀጥል እነሱ አቀነባብረው ያሬድንም እንዲዋሽ አድርገው ከጀርባ ደግሞ ሚኪንም ቪዲዮ ሲቀርጹት የነበረው የጠላት ማቀነባበሪያ የጥላት ሲስተም መሆኑ እኮ በደንብ ይታወቃል። በደንብ ነው የሚታወቀው። ግን ተሙና ሚኪ ሳሚ ነገሮችን ማጼን ጥሩ ነው። እርስ በርስ እንትን ከማለት መጀመሪያ ጉዳዩ ላይ ብታተኩሩ ነገሩ ሁሉ ግልጽ ይሆናል ብዬ አስባለሁ። ውድ ቤተሰቦች ይሄ የኔ አስተያየት ነው እና ጥላት በደንብ ስላጤናችሁ በምን እንደሚያጣላችሁ በምን ወንጀለኛ አድርጎ እስር ቤት እንደሚከታችሁ በደንብ እያጠኑ ስለሆነ ወደ እናንተ የሚመጡት። እናንተ ደግሞ ጥላት በጣም ስለሚያጠቃችሁ ነገም ተነገ ወዲያም ጥንቃቄ በራሳችሁ ላይ ማድረግ አለባችሁ ብዬ አምናለሁ። አሁንም ነገም ቢሆን ሚኪ ደግሞ ይሄን አያደርግም። የልጅ ጨዋ ነው። ብዙ ጊዜ ታስሯል፣ ብዙ ጊዜ ተደብድቧል፣ ብዙ ጊዜ ብዙ ስቃይ ደርሶበታል። ሁላችሁም ይሄን ታደርጋላችሁ ብለን አናስብም እና ይሄን ለማለት ነው ውድ ቤተሰቦቼ። ያው የያሬድ ሚስትም ያው ታውቃላችሁ በመጨረሻ ምን እንዳለች። የሚስቱን አግተው የያሬድን እናት አግታ ነው እንግዲህ እያስፈራሩት ነው ያለው እና ለዛም ይሆናል ሚኪ እንደዚህ ያደረገው ሚኪ ነው እያለ ሲል የነበረው። አንደኛ ተሙ ለሚኪ እንዳይቆም ነው፣ ሚኪ ደግሞ ለተሙ እንዳይቆም ነው። ሁለቱም እርስ በራሳቸው እንዳይደጋገፉ የተጠነሰሰ ሴራ ነው ብዬ ነው የማስበው። ታያችሁ ያው ተሙን በዛ አጋጣሚ ደበደቡት። ከዛ ደግሞ ሚኪንም ወነጀሉት። ከዛ ደግሞ እሷም ለመውጣት ወደ ውጪ ተዘጋጀች። ብቻ ለተመልካች ያው ሰማይ ቅርቡ ነው እንደሚባለው ለእኛ ተመልካቾች ብዙ ነገር ግልጽ ይሆናል ከነሱ በላይ ማለት ነው። እና ጥንቃቄ ያስፈልጋል። እና ሚኪዬ አይዞ በርታ። ተሙም ደግሞ ላፊ አትናገር። ለምን ነገር የሚቆጭ ነገር ስለሚሆን ታውቃለህ የወንድምህን ባህሪ። ሚኪም ያውቃል ያንተን ባህሪ። ከብዙ መከራ አብራችሁ እየተረዳዳችሁ ወጣችሁት። ያለፈውን ማሰብ ጥሩ ነው። በተረፈ ውድ ቤተሰቦች